ስላገኘኋችሁ ስለተዋወቃችሁ ደስ ብሎኛል እና እቺ ደግሞ ውዷ እናቴ ሩታ ነች ብለዋል እና ልዑልዬ ማለት ነው። እኛም ስላገኘንክ ዛሬ እናገኛለን፣ ዛሬ እናይካለን ብለን ተስፋ እናደርጋለን። ትናንት አዲስ ነገር እንሰማለን ብለን ተስፋ እናደርጋለን። ሩትዬ ዛሬም ከሌሎች ሰዎች ጋር ወይም ደግሞ ልጄን አምጡ ብላ እንደማትመጣ ተስፋ እናደርጋለን። እርምጃ እንደምትወስድባቸው ወይም ደግሞ ይሄ ህፃን ልጅ ነው 24 ሰዓት መሙላት አለበት የሚባልበት ደረጃ ወይም ደግሞ እድሜ ላይ አይደለም። በደቂቃዎች ውስጥ ሄዳ ለፖሊስ ማመልከት እያለባት ገና ቡዜ ጋ ነው፣ ገና አብርሃም ጋ ነው፣ ገና ሄርሜላ ጋ ነው እየተባለ ቪዲዮ መሰራት አልነበረበትም። ልጅ ጠፍቶ ማለት ነው። እኔ በበኩሌ እንደማስበው ነው። እናንተንም እንደምታስቡት እኔ አላቅም። ምክንያቱም ልጅ ነው የጠፋው። ይሄ ቀላል ነገር ትንሽ ነገር ወይ እቃ አይደለም የጠፋውና እንደዚህ ልጅ ጠፍቶ እዚህ ጋር መጥቶ ለ30 ደቂቃ ራሱ ቆሞ ቪዲዮ መስራት ማለት በጣም ከባድ ነገር ነውና ዛሬ እንደሚመጣ ከልጇ ጋር ተደስታ እንደምትመጣ ሙሉ እምነት አለኝ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰሞኑን እየጠፋው ነው አይደለ? እየጠፋው ነው፣ እየታወቀኝ ነው። ዋይፋይም እያስቸገረኝ ነው። ቢዚም ሆኜባቸዋለሁ እኔ እህታችሁ የስግደት እህታችሁ ማለት ነውና ለዛ ነው የጠፋሁት። ግን አለው አልጠፋም እንዴ ከዩቱብማ አልጠፋም እና ዛሬ ልዑልዬ ይመጣል ብለን ተስፋ እናደርጋለን። ምክንያቱም ትናንትና ያው ቡዜ ጋር እንደሌለ ተናግረዋል። ቡዜ መጣ እኔ ጋር የለም ብላለች። ሄርሜላ ጋርም እንደሌለ ኤፋ ሄዶ አረጋግጠዋል። አቶ አብርሃም ደግሞ ልጅ የጠፋበት እንኳን ልጅ ይቅርና የሆነ እቃ ደግሞ የተሰረቀበት ስልክ የተሰረቀበት ሰው አይመስልም። እንኳን ልጅ ይቅርና ማለት ነውና ዛሬ ሁለታቸው የሆነ አዲስ ነገር ይዞ ይመጣሉ ብዬ አምናለሁ። እንዴ ልጅ እኮ ነው የጠፋው። እንዴት ነው አስችሏቸው 30 ደቂቃ ራሱ እዛ ጋር ቆመው ቪዲዮ መስራት የቻሉት? እንዴ ልጅ እኮ ነው፣ ህፃን ልጅ ትንሽ ራሱን ያወቀ ወይም ደግሞ ተለቅ ያለ ልጅ አይደለም። እንዴት ነው እንደዚህ ሊያደርጉ የቻሉ? አልገባ